ንገሪ ጭራሽ ካላፊ አግዳሚው ጋር መገልፈጥሽ ሳያንስ ይሄን አጭር ቀሚስ ለብሰሽ ትሄጃለሽ? ጭራሽ እስኪ ብዙ ምኩር አጭር አይደለም ጉልበቴ ድረስ እኮ ነው። ካንቺም ብሶ መልስ ትመልሽልኛለሽ? ላስረዳህ እኮ ነው እኔ ጌታ ላስረዳህ እንዴ። አትመልሽልኝ። አፍሽን ያዥ አንቺ ቆሻሻ። አፍሽን እሺ ያዥ። ንገሪኝ እስቲ ለምንድን ነው እንደዚህ አይነት ቀሚስ እኔን ሳታስፈቅጂ የገዛሽው? መግዛትሽ ሳያንስ ጭራሽ ለብሰሽ ትሄጃለሽ? ጭራሽ ስሚ፣ ለምንድን ነው ዝም የምትይው? እያናገርኩሽ እኮ ነው። ንቀት ነው እንዴ? አንቺን እኮ ነው የማናግርሽ። የት አባሽ ነው የገዛሽው? የት ነው የገዛሽው? እኔ እኮ ገዝቼው አይደለም፣ ይሄ ከመስሪያ ቤት የተሰጠኝ ነው። እውነት? ምን? ከመስሪያ ቤትሽ ተባረሽ የስጋ ቤት መስተንግዶ ጀመርሽ ብለሽ እንደ ህፃን ታሞኝኝ፣ እንደ ህፃን ታሞኝኝ። እውነቴን ነው እውነቴን እኔ ጌታ እውነቴን ነው። ከዚህ በኋላ ሴት ሰራተኞች እንደዚህ ቀሚስ ነው የምትለብሱት ተብለን ነው። እውነቱ ዝም በይ አንቺ ውሻ። ቆይ እንዴት አባሽ ነው ግን አንቺ የጠገብሽው? ጭራሽ ቀና ብለሽ ለእኔ መልስ መስጠት ጀመርሽ? ጭራሽ እንዴት አባሽ ነው የጠገብሽው? ቆይ እኔ ምን ላድርግ ታዲያ? የመስሪያ ቤት ዩኒፎርም ነው ብለው ሲሰጡኝ እምቢ ልበል? ምን ላድርግ? እሺ አንቺ ማትረቢ የእናቷ ቢጤ። አቤት አባዬ። ሂጂ በሪ እንኳ አልክፈች። የእናትሽ ቢጤ አስመሳይ። እሺ አሁን እኮ እንደዚህ ስትርበተበት ፈርታኝ ትመስላለች። እያስመሰለች ነው። ሌላ ምንም ነገር አታስተምሪያትም አይደል? ማስመሰል ታስተምሪያታለሽ። እቺ የእባብ በቃ የዛሬን ብቻ እውነት ሁለተኛ አልለብስም። የዛሬን ብቻ ይቅር በለኝ በእናትህ። እንዴት ብትልቂ ነው? ሳሚ ምን እየሆንክ ነው እንዴ? አሁን እኮ እንዴ ስትታይ እኮ እኔ በድያት አስከፍቻት እያሰቃየዋት እኮ ነው የሚመስለው። ቢሆንስ ሳሚ በዚህ ጉዳይ ላይ ስንት ያወራ እንዴ? ምን እየሆንክ ነው እንዴ? ምን ላድርግ አንተ ከአቅሜ በላይ ሆነ እኮ። ሌት ተቀን ስልክ ይደወላል። ማን ነው ስላት ጓደኛዬ ነው ትላለች፣ የሥራዬ ባልደረባዬ ነው ትላለች። እንዴ ከጓደኞቼ ጋር ያለች እየወጣች የትም እየተንዘላዘለች አምሽታ ትመጣለች። እንዴ ከአቅሜ በላይ ሆነ። ተረጋጋ እንጂ ሳሚ። እንዴ ሳምሪን ብትሆን እኮ ለአንተ ጥሩ ሚስት ነች። እንዴ ምን ሆነ ነው እንደዚህ የምትሆነው? ቆይ እኔ ምን ላድርግ? እሺ በመስሪያ ቤት የመጣ ነገር እኮ ነው። ዝም በይ። የልብሽን ሰርተሽ ትቅለሰለሻለሽ። ሂጂ። አሁን ማየት አልፈልግም። አይሽ ዘረጅልኝ። ሂጂ። ትቅለሰለስብኛለች። ሂጂ። ይድፋሽ። ቆይ ሳሚ ምን እያደረክ እንደሆነ ይታወቃል። ምን ሆነ ነው? ግጥም አድርጌ ነዋ። በስነ ስርዓት የሌላትን ሚስቴ ስነ ስርዓት እያስያዝኩ ነው። ምን ሆነሃል ሳሚ? ካጠፋች እንኳን መምከር ነው እንጂ ሁሉ ጊዜ በዱላ ነው እንዴ? ሲያንሳት ነው እባክህ። አሁን ቁጭ በል። ትገርማለህ በጣም እንዴ። ቆይ በዚህ እድሜዋ እንደዚህ አይነት ቀሚስ መልበስ ነበረባት? ቆይ አንተ ምን አይነት ቀሚስ ብትለብስ ነው እንደዚህ ያረካት? አላያትም እንዴ የለበሰችውን? አጭር ቀሚስ እኮ ነው። እንደ ልጅ አገረድ ጭኗን ገልጣ ከተማ ለከተማ ስትዞር እኮ ነው የምትውለው። ቆይ ሳሚ ይሄንን ቀሚስ ለበሰች ብለህ ነው የምትቀጥቅጣት? አሁን ጥብቅናውን ተወው። እኔ ሚስቴን እንዴት ስነ ስርዓት ማስያዝ እንዳለብኝ እኔ አውቃለሁ። ቆይ አንተ ግን እንዴት በዚህ ሰዓት ልትመጣ ቻልክ? ምን እባክህ፣ እኔማ የምስራች ይዤልህ ነው የመጣሁት። የምን የምስራች ነው? የሥራ እድገት አግኝታለሁ ወዳጄ። ታዲያ ነገ ስትሰማ እንደ አዲስ ነው መስማት ያለብህ። በኋላ እንዳታስበለኝ። ኧረ እባክህ አንተ ምን እውነትህን ነው? ለእኔ እድገቱን ሰጠኝ? የምርህን ነው? በል እኔም አመጣጤ ለዛ ነው። ስለዚህ ወተን እናክብር። ኧረ እውነትህን ነው? እዚህ ቤት ምን እንሰራለን? በጣም በል እንዴ። ኧረ በስመ አብ። ውይ ቆይ ግን ማዬ እስከመች ድረስ ነው እንደዚህ የምንቀጥለው? የአባትሽን ባህሪ ታውቂው የለ? በቃ ሲናደድ እንደዚህ ነው። የፈለገ ነገር ቢሆንስ? እኔስ ልጁ ነኝ። እሺ ችግር የለውም። አንቺን አንበርክኮ ይገርፍሻል። የሚስትነት ክብር የለሽም እንዴ? ተይ እሱን እንደዚህ አትበይው።
የኔ ልጅ አባቴ ሲናደድ እንጂ ጥሩ አባት እንደሆነ ታውቂያለሽ አይደል? እማዬ ያንቺም ያባዬም ነገር ሰልችቶኛል። ቆይ እስከ መቼ ድረስ ነው ጥፋቱ የምትሸፍኝለት? እየሸፋፈንኩለት አይደለም። እባክሽን ልጅ አንቺ እንኳን ተረጅኝ እባክሽ። ትሰሚኛለሽ እማዬ? እኔ ሰልችቶኛል። ትምህርት ቤት እየመጣ እንደሰረቀ ሕፃን ልጅ እየቀጠቀጠ ይዞኝ ይመጣል። እኔ በቃኝ። ሁሉም ነገር ነው የሰለቸኝ። እንደውም ከዚህ ቤት ብን ብዬ ነው የምጠፋው። እንዴ ልጅ እንዴት እንደዚህ ታያለሽ? ምንም እኮ ቢሆን አባትሽ ነው የኔ ልጅ። የእሱ አባትነት እንዲኮነ ይቅርብኝ። መሮኛል ነው የማይ። እንደውም እኔ ምን አናደደኝ? ምነው አምላኬ ፈተኔን እንደዚህ አበዛው አምላኬ። ወይኔ ጓደኛዬ አብረኸኝ ብትኖር ነው። ስላንተ ሲወራ እኮ በጣም ነው ደስ ያለኝ። ገና ከዚህ በኋላ ምን አይተ ጓደኛዬ እንዴት አድርጌ ስራዬን እንደምሰራ እኔ አኮራሃል። የሚገርም ነገር ሰራተኞቹ እንዳለ ስላንተ ሲመሰክሩ ሌላ ነው። እንደ ሰራተኛ ሳይሆን እንደ አባት እንደምትንከባከባቸው የሥራ ባህልን ሁሉም ነገር ሲመሰክሩ በጣም ነው የገረመኝ። በጣም የገረመኝ ደግሞ ምን እንደሆነ ታውቃለህ? አንዳንዱ ሰራተኞች ስላንተ እንበውሉ እያቀረራቸው ነው ሲናገሩ የነበሩ። ገና ምን አይተህ አልኩ እኮ ብቻ ለዓይንህ እድሜ ይስጥ። ገና ምን አይተህ ግን ይኸውልህ መስሪያ ቤት ያለህን የሥራ ባህል ቤት ውስጥም አምጥተህ ቤት ውስጥ ሰላም መፍጠር አለብህ። ምን ደግሞ ቤት ውስጥ ሚስቴና ልጄን እሹሩሩ ስለዋል እንዴ? ይኸውልህ ትሰማለህ፣ ወንድ ልጅ ቆፍጠን ሲል ነው የሚያምርበት። መስሎ ነው ወዳጄ። ለውጭ አልጋ ለቤት ቀጋ መሆን በኋላ ሰበብ ነው ይዞብህ የሚመጣው። ተው አንተ እንዴ አታሟርትብኝ። ትሰማለህ፣ ወንድ ልጅ ኮስተር ብሎ ሚስቱንና ልጁን በስነ ስርዓት ካላያዘ ምኑን ወንድ ተባለ እንዴ? ምን ሆነሃል? ያለነው እኮ 21ኛው ክፍለ ዘመን ላይ ነው። እንዴት ወደ ኋላ ተመለሰ እንደ 80ዎቹ ታስባለህ? አንተ ደግሞ አታካብድ። ቆይ እስኪ አስበው፣ እስካሁን በትዳር የኖር ነው ለምን እንደሆነ አስበው። መቼም ትዳሬን ያቆምኩት በዱላ ነው አትልኝ። ይኸውልህ ትሰማለህ፣ ወንድ ልጅ ይኸውልህ ኮስተር ቆንጠጥ ሲል ነው ጥሩ። እሺ እኔ ግን አይመስለኝም ወዳጄ። በኋላ ማጣፊያው እንዳያጥር ብታስብበት መልካም ነው። መቼም 10 ምናምን ዓመት የቆየ ትዳር አሁን ምን ተገኝቶ ብሎ ነው በዚህ በረባ ባረባ ነገር የሚፈርሰው? ኧረ ምንም አታስብ። ሳምራይት አንቺ ሳምራይት! አቤት አባዬ መጣህ? አንዳች ነገር ይምጣብሽና ላንቃዬ እስከሚላቀቅ ይሄን ያህል ስጣራ የት ሄደሽ ነው? እናትሽ የለችም እንዴ? አለች። ልጥራት? ስራ ይዛ እኮ። አቤት ውስጥ እኮ አልጋውን እያስተካከልኩ ነው። አቤት ያላልኩ። በጣም ጥሩ። እየሰማሽ ዝም ማለት ጀመርሽ? ጥሩ። ጥጋብሽ አናትሽ ላይ ወጥቷል ማለት ነው። አስተነፍስልሻለሁ። አረ እንደዛ አይደለም። አልጋው ብሎኑ ላልተወሱን እያስተካከልኩ ነው። ታዲያ እሱ ለእኔ ብትነግሪኝ አልሰራውም ነበር ነው? ሁሉ ነገር አንቺ እንደምትችይ ልታሳይኝ ፈልገሽ ነው? አረ እኔ እንደሱ ማለት አይደለም። ደግሞ ስለምትመጣ ብዬ ነው። በዛ ላይ ትንሽ ነው ይላለው። አንቺ ያለሽ አይደል እንዴ የጭንቅላትሽ ብሎ ነው ይላለው። አሁን በይ ለአስቸኳይ ጉዳይ ስለምፈልገሽ ቁጭ ብለሽ እናውራ። ቁጭ በይ። ምን ይገትርሻል? ሂጂ ግቢ። ይኸውልሽ ትሰሚኛለሽ? ከዛሬ ጀምሮ መስሪያ ቤታችሁ የሰጣችሁን ልብስ ለብሰሽ እንዳትሄጂ። እኔ የምለው ቆይ መስሪያ ቤታችሁ ወደ መሸታ ቤት ተቀየረ እንዴ? አዲሱ የድርጅታችን ዩኒፎርም እኮ ነው። ሁሉም ሰው ለብሶታል። ሁሉም ሰው ለበሰውና አንቺ መልበስ አለብሽ? ከኔ እኮ በእድሜ የሚበልጡትም አድርገውታል። ለእኔ ብቻ የመጣ ነገር አይደለም። አንቺ እኮ ባለትዳር ሴት ነሽ እንጂ ጋለሞት አይደለሽም። ትሰሚያለሽ? ክብር አለሽ እኮ። አረ ሌሎቹም ባለትዳር ሴቶች ለብሰውታል። ይኸውልሽ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይሆንም። በቃ እኔ ያልኩ ተናገርኩ፣ እኔ ያልኩት ብቻ ይሆናል። ሳሚ ባለትዳሮች እኮ ነን። አንድ ላይ ተመካክረን ነው መወሰን ያለብን። እንዴ አንቺማ ከማን ጋር እንደምትይ ማጣራት አለብኝ። ሰሞኑን እኮ ጥጋብ ብሎሻል። ቆይ ተነጋግረን እንግባባ ማለት እንደዚህ ያስብላል? የማንንም ወሬ እየሰማሽ እየመጣሽ ትዳርሽን መበጥበጥ ከፈለግሽ የራስሽ ጉዳይ። እኔ እንደሱ አላልኩም። አይ ተናገርኩ። የሚፈቅዱልሽ ከሆነ ሌላ ልብስ ለብሰሽ ትሄጃለሽ። ዩኒፎርም ሳልለብስ እኮ ወደ ስራ መሄድ አልችልም፣ አያስገቡኝም። እንደዛ ከሆነ ደግሞ አርፈሽ ቤትሽ ትቀመጫለሽ። እንደውም የኔ ደሞዝ ይበቃል። ያንቺ ደሞዝ መጥቶ የትኛውን ቀዳዳ ሊሸፍን ነው?
እሱ እንኳን የማይሆን ሐሳብ ነው። መቼም ስራዬን አልተውም። አዎ እንዴት ብለሽ ስራሽን ትተያለሽ? ጎረምሶችሽን ሳታይ መዋል አትችይ። ስራዬን ሰርቼ ቤት ያርፍ የምቀመጥ ሰው በየትኛው ሰዓቴና ጊዜ ነው ወንድ ማገኘው? አሃ ጉዴን ስሙልኝ ብቻ። ጭራሽ እኔ ላይ መወሸም አማረሽ። ይኸውልህ እሱን አንተ ነህ የምታስበው። እኔ መቼም ቢሆን ስራዬን አላቆምም። ታያለሽ ጥጋብሽን እንዴት እንደማስተነፍሰው እኔ አውቃለሁ። ደግሞ ነገ ስራ የምትሄጂ መስሎሻል? እንዴ ልጅና ገና ኮረምንሽ። ቆይ እንደዛ ሰርጉ ላይ ሳውረገርግሽ የነበረው በስተርጅና ማን እንዳይሽ ነው? አትናገሪም እንዴ? ያክስቴ ሊሰርግ እኮ ነው። ብጨፍር ምን ችግር አለው? ቆይ አንቺ እንደ ወጣት እንደዚህ የሚያደርግሽ ክብርሽን ለምን አትጠብቂም? ባለትዳር እኮ ነሽ። ባለትዳር መሆንሽን ረሳሽ? እሺ በቃ ሁለተኛ የለበተኝም። እሺ አንቺስ ልጅየዋ ገና በዚህ እድሜሽ እንደዚህ አይነት ጭፈራ የምትጨፍሪው ምን ለመሆን ነው? ምን አባሽ ለመሆን ነው? ሰርግ አይደል እንዴ? ተጠርተን አይደል እንዴ? ይርኩት ብጨፍር ምን ችግር አለ? አንቺ እኔ አባትሽ ላይ ነው እንደዚህ አፍሽን የምትከፍቺው? ለአባትሽ ነው እንደዚህ መልስ የምትሰጪው? ሰርግ አይደለም ትላለች እንዴ? ከዚህ በኋላ አንተ አባትነት ባፍንጫው ጣልሽ። ምን አየሻት? እድሜ ላንቺ። ይሄው ልጄ እንኳን አፏን ከፈተችብኝ። ይሄው ሊሆን ባንቺ ነው። እሺ በቃ ሁለተኛ ሰርግ የሚባል አልሄድም። ሁለተኛ አልሄድም። ሄሎ ወዬ እሺ ቆይ ለምን እንደዚህ ያደረሽ? እስኪ ንገሪኝ፣ ለምን እንደዚህ ያደረሽ? አንቺ ዱላውን እንደ ፍቅር ተቀብለሽዋል። ግን ከዚህ በኋላ አንድ ነገር ቢያደርገኝ ማደርገውን አሳይሻለሁ። ወይ እስኪ የአባትሽን ባህሪ እያወቅሽ ለምን እንደዚህ ተከራከሪትልሽ? እንደውም ውጭልኝ። ትሰሚያለሽ? ትናንት ማታ በደንብ አስቤበታለሁ። ወይ ትዳርሽን ወይ ስራሽን ትመርጫለሽ። ደግሞ ይሄ ምን አይነት ምርጫ ነው? ከዚህ በፊት እኮ አውርተን ጨርሰናል አይደል? አሁን ስለ ድሮ አይደለም እያወራው ያለሁት። እደግምልሻለሁ፣ ወይ ስራሽን ወይ ትዳርሽን ነው ያልኩት። ምን? ቆይ አንተ ብቻ ነው የምትወስነው? ማን ስለሆንክ ነው? ተጋብተን እንጂ እኮ ከገበያ እንደቃ ገዝተህ አይደለም ያመጣኝ። ምን አልሽኝ አንቺ? ለኔ ነው መልስ የሰጠሽኝ? ትሰማኛለህ? እስከ ዛሬም ቤቴን፣ ልጄን፣ ትዳሬን ብዬ አክብሬ ነው እንጂ የተቀመጥኩት እንዳንተ በየደቂቃው እየተነሳው መደንፋት አቅቶኝ አይደለም። ምን አልሽ አንቺ ውሻ? ባበላው ባጠጣው ከርስሽን በሞላው ተንከባክቤ ባኖርኩሽ እኔ ላይ ነው እንደዚህ አፍሽ ማጥራችሁ? ከዚህ በኋላ ጫፌ እንዳትነካኝ። እስከ ዛሬም ዝም ያልኩ ትዳሬን አክብሬ ነው። እንዲያውም ልንገርህ በጣም አቅለሽልሾኛል። ከዚህ በኋላ ጫፌን ትነካና ዋ ብዬ ነው ሰው የምጠራው። ሰው ጥሪ ጫፌን አንቺ ማን ነው ይዟል? ነካኝ። በጣም ዳንቺነችን እንዳነካት ጫፎ እንዳነካት እናቴ ጫፎ እንዳነካት። ቆይ ቢላውን ያሹ ለኔ ነው? በመታት ምን ልታደርጊ ነው? እስኪ ሞክረውና መጨረሻው ምን እንደሚሆን ታያለህ። በኔ በአባትሽ ላይ ነው ቢላ ያሹ? ባበላው ባጠጣው ተንከባክቤ ባስተማርኩኝ ለኔ ቢላ? ቆይ እንደ አባት መቼ ፍቅር ሰጥተህ ያሳደግካትን ነው አሁን ልጄ የምትለው? አንድ ቀን እንኳን እንደ አባት አቆላል ተጠርተኸኝ አታውቅም። ዱላን የተረፈኝ ለአንተ ምንም አይነት ፍቅር የለኝም። በጣም ጥሩ። እናትና ልጅ በእኔ ላይ ተባበራችሁ አመጻችሁብኝ ማለት ነው። አሁን ትሰሙኛላችሁ? ቤት የለቃችሁ ውጡ። ትሰማለህ? ይሄ ቤት ለአመታት በእንብርክኬ እየተገረፍኩኝ የኖርኩበት ቤት ነው። እሺ፣ ስለዚህ እኔ መቼም አልወጣም። አንተ ቀጥ ብለህ ውጣ። እማትወጣ ከሆነ በጮት ሰው ሁሉ ጠርቼ ጉድን ነው የምዘረግፍልህ። አዎ ውጣልኝ። ውጣ ነው? አዎ ውጣ። እናትና ልጅ በእኔ ላይ ተባበራችሁ አይደለ? አዎ።
ነው? አዎ ውጣ። መለሳለሁ። ማን እዚህ ቤት እንደሚገኝ እናያለን። ናውጣልሽ። እኔ ላይ እናንተ ሳሚ ያልተፈረመች ወረቀት አለች። ምን ሆነሃል ዛሬ ደግሞ? ምንም ደህና አትመስልም እኮ። ምን ደህንነት አለ? የገዛ ልጄ በእኔ ላይ ቢላ ታነሳብኛለች። ሜላት፣ ቆይ ምን ተፈጥሮ? ለምን? እንደ ማንኛውም ባልና ሚስት ከእናቷ ጋር ትንሽ ተጣላ። ለእናቷ አግዛ እኔ አባቷ ላይ ቢላ። በጣም ይገርማል። ግን ምን ታደርግ? በሷም አይፈረድም እኮ። ምን ታደርግ? እንዴት እንደዛ ትላለህ? በእኔ በአባቷ ላይ እኮ ነው ስለት ያነሳችው። ራስንም ተመልከት እንጂ አንድ ቀን ፍቅር ሰታት እማታውቃትን ልጅ ዛሬ እንደዚህ ያደረገች ብለው ወደ ኋላ መመለሱ ተገቢ አይደል? እኔማ የማደርገውን አውቃለሁ። ድሮም በስነ ስርዓት ስላልቀጧት ነው እንደዚህ የሆነችው። በደንብ ብቀጣት ኖሮ ልኳን አሳያት ነበር። ልክ ትገባለች። ይሄው ልሳን፣ አንተ እኮ ሚስትና ልጅን ለመቅጣት አታንስም። ግን ሁሉም ነገር በዱላ ይሆናል። ባይሆን ቀስ ብለን እንማከራለን ምን ማድረግ እንዳለብን። ምን? እኔ ሳሙኤል ነኝ ሚስቴና ልጄን መቅጣት አቅቶኝ ከሰው ምክር የምቀበለው? እንግዲህ እሱን ራስህ ታውቃለህ። ብቻዬን እወጣዋለሁ ካልክ የራስህ ጉዳይ ነው። ደግሞ እዚህ ምን ልታረጊ መጣሽ? ምን ቀረሽ? እናቴ መምጣት ስለማትችል ልብስን ላቃብል ነው የመጣሁት። የማንን ልብስ? አዎ ከዚህ በኋላ ቤት መምጣት አትችልም። በሚቀጥለው ሳምንት እናቴ ፍቹን ደብዳቤ ይዛ ልትመጣለች። ምን? አንቺ መርዝ! ጭራሽ እኔና ሚስቴን ልታፋች ነው? እኔ ሳልሆን የገዛ አመል ነው ከሚስትና ከልጄ ለያየን። ከዚህ በኋላ እኔም እናቴም አንተም ማየት አንፈልግም። እንዴ ተይ እንጂ ሜላት፣ አንቺ ትልቅ ልጅ አይደለሽ እንዴ? ባይሆን መሀል ገብተሽ እኮ ማስታረቅ የነበረብሽ አንቺ ነበርሽ። እንዴ የታሳየኝን አባትነት ነው አሳዝኖኝ ገብቼ ማስታረቀው። በገባ በወጣ ቁጥር እየገባ እየቀጠቀጠኝ ነው። ቢሆንም ሜላት፣ ስራ ቦታ ድረስ መተሽ እንደዚህ መበጥበጡ ለሱም ጥሩ አይደለም። ሰዎቹስ ምን ይሉታል? እንደውም ጥሩ ነው እንጂ ትክክለኛ ጸባዩን ያውቁለታል። እንዴ ሜላት፣ አንቺ ጥሩ ልጅ አልነበርሽ እንዴ? እንዴት እንደዚህ ታደርጊያለሽ? አዎ ይሄን ስራ ስርዓት የተማርኩት ከራሱ ከአባቴ ስለሆነ ብዙም አይግረምክ። ወይኔ ሳሙኤል፣ አየህልኝ አይደል? እኔ በስነ ስርዓት እንዳላሳድጋት እናቷ የልብ ልብ እየሰጠቻት ይሄው ስድ አደረገቻት። እሱን አንተ እንደፈለግ ካልበተ ተርጉሞ፣ ግን ከዚህ በኋላ በእኔ ላይ ምንም አይነት መብት የለህም። ሜላት፣ ምንስ ብበድልሽ እንዴት መስሪያ ቤቴ ድረስ መተሽ ታዋርጅኛለሽ? በል እንግዲህ አቶ ሳሙኤል ይቅናል። ጭራሽ አባቴ ማለቱን ትተሽ በሙሉ ስሜ ሳሙኤል ብለሽ ትጠሪኛለሽ? አንድ ቀን እንኳን እንደ አባቱን አሳድገኝ ስለማታውቅ አባቴ ብዬ መጥራቱ አስፈላጊ አይደለም። እንዴ አያህል እንዴት እንደሚያደርጋት ይሄ ሁሉ እኮ እናቷ እየመከረቻት ነው። እንግዲህ ወዳጄ የዘራኸውን የምታጭድበት ትክክለኛው ሰዓት አሁን። አያህል ሳምራይት ምን ያህል እባብ እንደሆነች ይሄው ልጄ በእኔ ላይ እንድትነሳ አደረገቻት። እንዴ አንተ ሰው አሁን እንኳን ስተትን አታምንም እንዴ? ስለምን ጥፋት ነው የምታወራው? ወንድ ልጅ ጥፋት ሳይ ዝም ብሎ ማለፍ የለበትም። ትሰማለህ? እኔ የባልነት ድርሻዬን ነው የተወጣሁት። ይኸውልህ ሳሚ፣ በዚህ ጉዳይ ብዙ አውርተናል። ደግሞ አባትነትና ባልነት የሚለካው በዱላ ነው እንዴ? እንዴ ሁሉም እኔ ላይ ነው እንደሚነሳው። ሜሊ ልጄ እንዴት ነሽ? ልጄ ከመቼ ጀምሮ ነው ደግሞ ያንተ ልጅ ሆንኩት? ተይ እንጂ እኔ ልጅ ቢከፋም ቢለማም እኮ አባትሽ ነኝ። እንደዚህ አትሁኝብኝ። እሱን ተውና ምን ፈልገህ መጣ? ሜላትዬ ከተገናኘን እኮ ድፍን 1 ወር ሞላን። እናትሽንም አይቻት አላቅም፣ አንቺንም አግኝቼሽ አላቅም። በጣም ናፍቃችሁኛል። ናፈቅሽኝ? ስለምን መናፈቅ ነው የምታወራው? ለመሆኑ አንተ መናፈቅ ታውቃለህ? ይገባኛል የኔ ልጅ፣ አውቃለሁ በድዬሻለሁ። እባክሽ ልጄ ትንሽ ደቂቃ ስጭኝና እናውራ። ለጊዜው ምንም ማውራ ነገር የለም። አሁን ዞር በል ካጠገቤ። አንቺ አባትሽ እኮ ነኝ። እንዴት ነው የምታናግሪኝ? እንዴት ባወራ አንተ ምን ታመጣለህ? እንግዲህ ትዕግስቴን አታስጨርሽኝ። እሺ ልቀቀኝ። አለቅሽ።
ዋይ ልቀቀኝ! ምን እያልክ ነው? ልጄ ነች። አላውቀውም። ሜላት አላውቀውም። ሜላት ነው ጥፋይዴ። ልጄ ነች ሜላት። እኔ የምልህ ለምን ትኩስ ነገር አትወስድም? አይቅርብኝ፣ ጨጓራዬ ተነስቶብኛል። ሰሞኑን አልተመቸህም፣ እየከሳ ነው፣ እየተናደድክ ነው እንዴ? ምን ላድርግ ብለህ ነው? ሰራተኞቼ ለእኔ መታዘዝ አቁመዋል። እንደ ድሮ አያከብሩኝም። ይኸውልህ ባለፈው አንተና ሜላት ቢሮ ስትጨቃጨቁ ስላዩ ሰዎቹ ትንሽ ተገርመዋል። ታዲያ እኔ ትዳር ተበጠበጠ እንጂ እኔ ምናቸው ላይ ደረስኩና ነው ለእኔ መታዘዝ ያቆሙት? ትዳር ክቡር ነው ወንድሜ። ይኸው እስቲ ራስን እንኳን እንዴት እንደጣልክ። እሱስ ልክ ነህ። ከቤቴ ከወጣው ጀምሮ ትክክል አይደለሁም። በዛ ላይ ደግሞ ልጄና ሚስቴ በጣም ናፍቀውኛል። በጣም ጥሩ ለውጥ ነው። ጥፋትን ራሱ ከገባህ ቀላል ነገር አይደለም። ልጄ ናፍቃኝ ትምህርት ቤት ሄጄ ነበር። ምን እንዳለችኝ ታውቃለህ? በመንገደኛ አላቀውም ብላ ካደች። እንዴ ምን ታድርግ? ልጅቷ አንድ ቀን እንኳን የአባትነት ፍቅር እኮ ሰጥታት አታውቅም። አንዴ ብቻ ይቅርታ ያድርጉልኝ እንጂ ጥፋቴን እንዴት እንደማስተካከለው እኔ አውቃለሁ። ተመስገን። አንተ ስህተትን እንኳን አመንክ እንጂ የቀረው ነገር ለማስተካከል በእኔ ጣል። አንተ ሙት። ከዚህ በኋላ ያለውን ነገር እንዳለ ለእኔ ጣለው። ችግር የለውም። እነሱ ብቻ ይቅር ይበሉ። ያው እንግዲህ ሳምሪ ከአንቺና ከሜላት እኩል ሳሚን በደንብ አውቀዋለሁ። ስለ ባህሪውን በደንብ አውቃለሁ። ምንም ማብራሪያ ያስፈልገውም አንተ ነህ። አሁን ራሱ ያስገባኋቸው አንተን አክብሬ ነው። የኔና የሱ ነገር ያበቃለት ጉዳይ ነው በቃ። ይኸውልሽ ሳምሪ መቼስ በዚህ ጉዳይ ብዙ ጊዜ አውርተናል። አንቺም ብዙ ነገሮችን ችለሽ እንደኖርሽ ከኔና አንቺ በላይ ማንም ሰው ያውቅ። እኔም በሆነ አይኔም በጨዋ ጥቤ የመጣሁት ሽምግልናም የተቀመጥኩት ባህሪው እንዳሻሻለና እንደተጸጸተ ስለገባኝ። መቼስ መቀየሩን እርግጠኛ ሳልሆን አንቺንም እሳቱ ለመክተት ድጋሚ አልመጣም። ታውቂያለሽ። በወጣው በገባው ቁጥር መቀጥቀጥ እንደ ህፃን ልጅ የምበላውና የምለብሰውን ነገር እየመረጥክልኝ መኖር በጣም ሰልችቶኛል። በቃኝ። እኔ ፍቺ ነው የምፈልገው። እባክሽ ሳምሪ ስላሳለፍናቸው የፍቅር ጊዜያቶች ብለሽ ይቅር በይኝ። እስከ ዛሬ አብረሽኝ ይኖረሻል። እባክሽ አንድ እድል ብቻ ስጪኝ። መቼም ያሁኑን ብቻ እሺ በይኝ እንጂ ከዚህ በኋላ እንዴት ጸባይን እንደማስተካከል እኔ ነኝ የማውቀው። ይኸውልሽ ሳምሪ እናንተ ልጅ ወልዳችኋል፣ ረጅም ዓመት በፍቅር ኖራችኋል። እባክሽ አንድ እድል ስጪው። አባቴ አንድ ቀን እንደሌሎቹ አባት ፍቅር ሰጥቶኝ አያውቅም። እሱ ይቀርና አንድ ቀን ስሜን እንኳን በስርዓት ጠርቶት አያውቅም። አዎ ሜላትዬ ይኸውልሽ የምትይው ነገር ሁሉ ይገባኛል፣ ግን አሁን ላይ ያንን ባህሪውን በእርግጠኝነት አሻሽሏል። እመኝኝ። ያልሽ ሁሉ ትክክል ነው ልጄ። ወንድነትና አባትነት እናንተ ላይ ክፉ መሆን መስሎ ስለታየኝ ነው እንጂ እኔ በእውነት እንደዚህ እያሰቃየዋችሁ መሆኑን ትዝም ብሎኝ አያውቅም። አሁንስ ቢሆን ጎዳና ለስልሰህ ገብተህ እንደማትቀየርብኝ በምን አውቃለሁ? እንዴ ሳምሪ የዛኔማ ከኔ ጋር ነው ጸቡ። የዛኔ ማንቁርቱን ይዤ እናንተ ሳትሆኑ እኔ ነኝ የማስወጣው ከዚህ ቤት። እስከ ዛሬ ያልተቀየረ ጸባይ እንዴት በአንዴ ሊቀየር ይችላል? ቆይ መቼም ሳምሪ በእጅ ያዙት ወርቅ እንደ መዳብ ይቆጠራል ሲባል አልሰማሽ? ይሄ ጠፍቶሽ አይደለም መቼስ። ሳሚ ጋርም የተፈጠረው ይሄ ነው፣ ሌላ አይደለም። አዎ ሳምሪ ከእንግዲህ አለመግባባት እንኳን ቢኖር በንግግር እንፈተዋለን እንጂ ከእንግዲህ እጄን አንቺ ላይም ልጄ ላይም በፍጹም አላነሳም። አዎ ሳምሪ ይሄው የማለ እየተገዘተ ነው። እባካችሁ አንድ ድረስ ስጡት። ለነገሩ ምንም ብትሉ ይገባኛል። ሚስቴና ልጄን የበደልኩት እኔ ነኝ። እኔ አላጠፋም አይደለም። ባጠፋም ግን መምከር እንጂ እንደ ሌባ ትምህርት ቤት እየመጣ በተማሪዎች ፊትና በመምህራን ፊት እንደዛ ማድረግ አልነበረብም። አባቴ ሲያሳድገኝ አንድም ቀንም ፍቅር ሰጥቶኝ አያውቅም። በገባ በወጣ ቁጥር ነው እኔንም እናቴንም ሲቀጠቅጠን የኖረው። በሀገር በሰፈሩ የሚወደድና የሚከበር ሰው ነው። ለእኛ ግን በጣም ክፉ ሰው ነው እና መልካም ባልና አባት የሚኮነው እንደዚህ መስሎኝ ነው። እባካችሁ ቤተሰቦች፣ እባካችሁ ከእንግዲህ አንድም እጄን እናንተ ላይ አላነሳም። እባካችሁ ይቅር በሉኝ፣ በድያችኋለሁ። እባካችሁ ተጠቅቻለሁ። ይቅር በሉኝ፣ እባካችሁ ከልባችሁ ይቅር በሉኝ፣ ከልባችሁ ይቅር በሉኝ።
እኔ የምልሽ የኔ ልጅ ዛሬ በደንብ ነው የምንጨፍረው። በደንብ ነው የምንጨፍረው። ምን እናንተ ብቻ እኔ ራሱ አስነካዋለሁ። ያ ሌላ ይሄ ሌላ አሸነፈ። እንሂድ እንዳይረፍድብን። ጨርሰሃል? ቆይ እንዴ እንደዚህ ለብሰሽ ነው እንደምትሄጂው? እንዴ አዎ። ምን ነው ማለቴ እንደዚህ ለብሰሽ ስትሄጂ እኮ አንዱ ጎረብሳ እንዳይቀማኝ ብዬ ነው። አይዞሽ ደነገጥሽ? የኔ ውድ ከእንግዲህ የፈለግሽውን ልበሽ። ምንም ማለት በቃ እንሂድ እንዳይረፍድብን። እንሂድ። አሸነፈ